ሳናስበው ባጭሩ የሚሰራቸው ተአምራት አሉ። ሁሉ ጊዜ ስንታመም ቶሎ ይፈውሳል አንዳንድ ጊዜ እና የሆነ ግራ ስንጋባ እጆቻችንን ይዞ ባጭር ጎዳና ይመራናል አንዳንድ ጊዜ ግን እግዚአብሔር አጭር መንገድ እያለ በረጅም መርቶ ያውቃል። ሎን ያረጋ እስቲ ምን አለበት የእንትናን በቶሎ የከሌን በቶሎ አርጎ እግዚአብሔር የኔ የረዘመው ምናምን ያስብላል፣ ግራ ያጋባል፣ ተስፋ ያስቆርጣል። እግዚአብሔር ግን አንዳንድ ጊዜ መንገዱን ረዘም ያደርጋል አለና እስራኤል ጋር ሞት እንዳይደርስ የፋሲካን ድንጋጌ ደንግጎላቸው በመቃናቸው ላይ ደም ቀብተው ትዝ ይላችሁ እንደሆነ የግብፅን በኩር እንዳለ እግዚአብሔር መተው ማለት ነው እና ሞት አለፈ እስራኤልን። ታስሪያው ታውቃላችሁ ከጥንት ጀምሮ በገጠርም ኖርን በከተማም ኖርን ዘመናዊም ሆነን አዲስ ሰዎችም ሆነን የድሮ ሰዎችም ሆነን ሁሉ ጊዜ አቋራጭ መንገድ ፈላጊዎች ነው። ረጅም መንገድ የሚመርጥ እጁን ያንሳብን ማንም አይመርጥም። ረጅም መንገድ አንወድም። መጽሐፍ ቅዱስ አጠገባችሁ ካለ ኦሪት ዘጸአት ምዕራፍ 13 ላይ ሄደን አንድ ታሪክ እናነባለን። ኦሪት ዘጸአት ምዕራፍ 13 ከቁጥር 17 ጀምሮ እስከ ቁጥር 22 ድረስ ያሉትን ቁጥሮች ትንሽ አብረን ለማየት እንሞክራለን ዛሬ። እንግዲህ ያው ታውቃላችሁ ከጥንት ጀምሮ በገጠርም ኖርን በከተማም ኖርን ዘመናዊም ሆነን አዲስ ሰዎችም ሆነን የድሮ ሰዎችም ሆነን ሁሉ ጊዜ አቋራጭ መንገድ ፈላጊዎች ነን። ረጅም መንገድ የሚመርጥ እጁን ያንሳብን ማንም አይመርጥም። ረጅም መንገድ አንወድም። በልጅነታችን አይታችሁ እንደሆነ አሁን መንገዶች በአብዛኛው መንገድ ሰው ይሄኛውን መንገድ ያደርሰሃል ብሎ አቋራጭ ካለ ግን ሰው ይነግራል። ይሄኛው ግን አቋራጭ ነው ካለ አቋራጭ ነው የምንይዘው። ቀጥ አድርጎ የሚወስድ ማለት ነው። ምንም ወደ ግራ ወደ ቀኝ ወደ ዙሪያ ምናምን የሌለው ቶሎ የሚያደርስ ነገር ነው የምንወደው። ነውር ደግሞ የለውም። ይሄ ቶሎ የሚያደርስ ነገር በጣም ደስ ይላል። አጠር ብሎ ቀጥ ሲል በጣም ደስ ይላል። እንደዛ ነው የሚመረጠው። ልብንም ያስደስታል። ቶሎ ሲደረግ ባጭሩ ሲደረስ አጭር መንገድ ሲኖረው በጣም ደስ ይላል። እግዚአብሔር አንዳንድ ጊዜ እንደዛ ይሰራል። በነገራችን ላይ ባጭሩ ይሰራል እና በቃ የሆነ ነገር ያደርግና በተአምራት የሆነ ነገር ያደርጋል። ሳናስበው ባጭሩ የሚሰራቸው ተአምራት አሉ። ሁሉ ጊዜ ስንታመም ቶሎ ይፈውሳል አንዳንድ ጊዜ እና የሆነ ግራ ስንጋባ እጆቻችንን ይዞ ባጭር ጎዳና ይመራናል አንዳንድ ጊዜ ግን እግዚአብሔር አጭር መንገድ እያለ በረጅም መርቶ ያውቃል። እና እሱ ነው ታሪኩ። አጭር ፈጣን አቋራጭ ቀጥ አድርጎ የሚያደርስ መንገድ እያለ አንዳንድ ጊዜ አልፎ መንገድ ይረዝማል፣ መንገድ ያረዝማል። እግዚአብሔር የረዘመባችሁ ታውቁታላችሁ። አንዳንድ ጊዜ እግዚአብሔር ፈጣኑን አቋራጩን ቶሎ የሚያደርሰውን ሳይሆን በህይወት ሲመራ እግዚአብሔር እረኛዬ ነው አይደል የምንለው? እግዚአብሔር እረኛዬ ነው ይመራኛል እንደምንለው እግዚአብሔር እኮ ይመራል። እጆቻችንን ይዞ ይመራልና አንዳንድ ጊዜ እግዚአብሔር በረጅሙ ሲመራ ግራ ተጋብታችሁ እንደሆነ ይሄ ታሪክ ለእናንተ ነው። አንዳንድ ጊዜ ረዘም ያለ በአንድ ጊዜ በቶሎ በፈጣኑ ምናምን ያልነውን ረዘም አድርጎ እግዚአብሔር መርቷችሁ እንደሆነ ግራ ተጋብታችሁ እንደሆነ አንዳንድ ጊዜ በጣም ግራ ያጋባል፣ በጣም ያስጨንቃል፣ በጣም ተስፋ ያስቆርጣል። እግዚአብሔር ላይ ዲስአፖይንትድ እንድንሆን ያደርጋል። እስቲ ምን አለበት የእንትናን በቶሎ የከሌን በቶሎ አርጎ እግዚአብሔር የኔ የረዘመው ምናምን ያስብላል፣ ግራ ያጋባል፣ ተስፋ ያስቆርጣል። እግዚአብሔር ግን አንዳንድ ጊዜ መንገዱን ረዘም ያደርጋል። እስራኤል ከግብፅ ወጣ። ባጭሩ ከግብፅ ፈቀቅ አለ። ወጣ እንኳን ገና ነው። ከግብፅ ፈቀቅ አለ። ምዕራፍ 13 ነው። ምዕራፍ 12 ላይ በፋሲካው በጋ ወጣቸው። 430 ዓመት ከባርነት ውጭ ሌላ ነገር አያውቅም። ማለት ባሪያ ነው። የታዘዘውን ሲያደርግ ነው የኖረው። እነሱም አባቶቻቸውም አያቶቻቸውም ቅድመ አያቶቻቸውም ጠቅላላ ባሮች ናቸው። ከባርነት ውጭ ፕሮፌሽን የላቸው። ምንም ነገር አያውቅም። እየታዘዘ ጡብ ሲጠፈጥፍ የሚኖረውን ህዝብ ግን የቃል ኪዳን ህዝብ እግዚአብሔር መጣና ሙሴን አስነስቶ አሮንን አስነስቶ ነፃ አወጣለሁ አለ። አለቅም አለ ግብፅ። በፍጹም አለቅም አለ ፈርዖን። አለቅም ባለ ጊዜ እግዚአብሔር መቅሰፍት አምጥቶ 10 መቅሰፍቶችን አውርዶ እግዚአብሔር በግብፅ ላይ ተሟግቶ እግዚአብሔር በጣም ድራማቲክ በሆነ ሁኔታ እግዚአብሔር ተሟግቶ አለቅም እያለ ትለቃለህ አለቅም እያለ መጨረሻ ላይ ትዝ ይላችሁ እንደሆነ መጨረሻ ላይ እግዚአብሔር በቃ አትለቅም አለቅም በቃ እስራኤል የኔ በኩር ነው አለ እግዚአብሔር። እስራኤል የኔ በኩር ነው። በኩርን ማጣት ምን እንደሚመስል አሳያለሁ አለ እግዚአብሔር። የእግዚአብሔርን በኩር ልጅ ነው የወሰደው ፈርዖን እና የበኩር ልጅን እመታለሁ አለ። የግብፅን በኩር እመታለሁ አለና እስራኤል ጋር ሞት እንዳይደርስ የፋሲካን ድንጋጌ ደንግጎላቸው በመቃናቸው ላይ ደም ቀብተው ትዝ ይላችሁ እንደሆነ የግብፅን በኩር እንዳለ እግዚአብሔር መተው ማለት ነው
እና ሞት አለፈ እስራኤልን። ፓስ ኦቨር ምንለው ለዚህ ነው። ፋሲካችን ክርስቶስ ታርዷል ምንለው። ፋሲካ ማለት ፓስ ኦቨር ማለት አለፈ ማለት ነው። እስራኤልን ያለፈ ግብፅን ያገኘ መቅሰፍት አገኛቸው ማለት ነው። ግን ፋይናሊ ሂዱ አለ ብድግ ብለው ሄዱ ማለት ነው። ብድግ ብለው ወጡ። then the next day ላይ እንዲህ እግዚአብሔር አቃያይስ በጣም ይገርማል። እስቲ ተመልከቱ ቁጥር 17 ታሪኩን ሳነበው ልብ ብላችሁ እንደሆነ ሁለት አማራጭ ነበረው እግዚአብሔር ይላል። ደግሞ እያወቀ ነው። ሁለት አማራጭ ነበረው እግዚአብሔር ከግብፅ ምድር ከ430 ዓመት ባርነት አውጥቶ ወደ እስራኤል ለማድረስ ወደ አገራቸው ለማድረስ ጠብ የምታረግ አጭር መንገድ አለች። እግዚአብሔር ስለማያውቅ ሳይሆን ያውቃል። እንዴት አወቅ? ይሄው አብረን እናንብብ። ፈርዖን ህዝቡን በለቀቀ ጊዜ ምንም ቅርብ መንገድ ቢኖርም ይላል። አግኝታችሁት እንደሆነ ቅርብ መንገድ ነበር ይላል። ምንም ቅርብ ቢሆን በፍልስጤማውያን በኩል አርጎ የሚሄደውን እሱን አልመረጠም ይላል። የትኛው ነው እሱ? ከጎሽም አካባቢ ተነስተው ትንሽ አንድ 12 ቀን 14 ቀን አካባቢ በእግር ቢጓዙ አገራቸው ጠብ ይላሉ። ሁን መንገድ ትቶ ይላል። እስቲ እናንተ ካመናችሁ እስቲ ተመልከቱ ቁጥር 18 ነገር ግን እግዚአብሔር እያወቀ ቅርብ መንገድ በዚህ በሰሜን በኩል በፍልስጤማውያን ምድር በኩል እንዳለ ያወቀ ቁጥር 18 ላይ ግን እግዚአብሔር ህዝቡን በራሱ ቃሉ በስመ አብ በዙሪያ መንገድ በዙሪያ መንገድ አንድ በኤርትራ ባህር ባለችው ምድረ በዳ መራቸው ይላል። ርዝመቱ ብቻ ሳይሆን ምድረ በዳነቱ አጭር እያለ ፈጣን እያለ አቋራጭ እያለ ሾርትከት እያለ እንትዳን ህዝቡ ነው፣ የራሱ ህዝብ ነው፣ ገንዘቡ ነው። ነፃ ያወጣው እግዚአብሔር ነው። ከባርነት መግደል ነው። በዚያ አይሄዱ ማለት ቤት ነው የምትወስዳቸው። በታች በዙሪያ በኩል ባህሩ በኩል በኤርትራ ባህር በኩል አድርጎ ምናምን በዙሪያ መንገድ ባለ የምድረ በዳ መንገድ ባዶ የሆነ የምድረ በዳ መንገድ በሱ መራቸው ይላል። እግዚአብሔር መሪ ነው። እኛ ደግሞ ተመሪዎች ነን። እግዚአብሔር ካልመራን እንስታለን። መሪያችን እግዚአብሔር አለ። እግዚአብሔር ይመራናል። እግዚአብሔር ሲመራን ዝም ብለን እንመራ። እግዚአብሔር ሲመራን ዝም ብለን እንመራ። እንመነው። ዝም ብለን እንከተል። ሰው እንኳን ተከተለን እናውቃለን። እንኳን እግዚአብሔር ሲመራ ዝም ብለን መራ፣ ዝም ብለን እንከተል፣ ዝም ብለን እንታመነው፣ ዝም ብለን እንዘምር፣ ዝም ብለን እናምልክ፣ ዝም ብለን በቤቱ እንሆን። ቢረዝምስ አንዳንዴ በጣም በረጅሙ ሲመራስ እንመራ። ኤዲት አይደረግም እግዚአብሔር፣ አይሻሻልም እግዚአብሔር፣ አይነገረውም እግዚአብሔር። ዝም ብለን እንመራ። ምንድነው ዋስትናችን ትሉ እንደሆነ ጋራንቲ ስጠኝ ካላችሁ ጋራንቲ ሰጣችኋለሁ። ምን ነው ዋስትናችን? እግዚአብሔር በረጅሙ ሲመራ በህይወቴ ዝም ብዬ ልመራ? በፕሮሰሱ ሲያሳልፈኝ? ምናልባት ለአንዳንዶቻችሁ ይጠቅማችሁ ይሆናል። ምንድነው እግዚአብሔር የሚሰራው? ባጭሩ መንገድ እያለ እንደዚህ ይሄ ሁሉ ፕሮሰስ በህይወቴ ለምን? ይሄ ሁሉ ነገር በህይወቴ ለምን? ይሄ ሁሉ ረጅም ዘመን በህይወቴ ለምን? ይሄ ሁሉ ጊዜ መጠበቅ ለምን? ዝም ብዬ አሁንም ልመራ? እግዚአብሔርን እናምልክ። ምንድነው ዋስትናችን? አንደኛው የእግዚአብሔር ዕውቀት ነው። የእግዚአብሔር ዕውቀት። እግዚአብሔር ሲመራ ዝም ብዬ ልመራ? ሲረዝምስ እንመራ? ለምን? ምንድነው ዋስትናዬ? ምንድነው መደገፊያዬ? ምንድነው ማስበው? ምንን ይዤ? ምንድነው ማረጋገጫዬ? የእግዚአብሔር ዕውቀት ሳብራራው ይገባቸዋል። ምን ማለት ነው? እግዚአብሔር ያውቃል ማለት የማያውቀው የለም። ጠንቅቆ ያውቃል። እኛም ማናውቀው እግዚአብሔር የሚያውቀው ስላለ እና ረጅሙንም ሲመርጥልኝ ዝም ብዬ ልሂድ። ፕሮሰስ የበዛበትንም ሲመርጥልኝ ዝም ብዬ ልሂድ። ሂድ፣ ልመነው፣ እግዚአብሔርን እመነው። ለምን? አንተ የማታውቀው እርሱ የሚያውቀው ስላለ። ኬት አገኘ ነው? ሎክ ምንም ቅርብ ቢሆን እግዚአብሔር አልመራቸውም በአቋራጭ መንገድ። ተመልከት፣ ከባርነት ምድር የወጣ ህዝብ ግር ብሎ፣ እርግጥ በሰልፍ ነበሩ ይላል። በሰልፍ ሲወጣ ምን አያውቅ ሶሻል ላይፍ የለው፣ ምን የለው። ለመጀመሪያ ጊዜ ነው ወደ ብርሃን የወጣው። ጨለማ ክፍል ውስጥ ኖራችሁ ወደ ብርሃን ስትወጡ ያጭበረብራል። የተጭበረበረ ህዝብ ነው ማለት ምን ማድረግ እንዳለበት የማያውቅ ህዝብ ነው። እድሜ ዘመኑን በሙሉ ተቆልፎበት የነበረ ህዝብ ነፃ ወጣ። ያንን ነፃ ህዝብ በቃ ወደ ተስፋይቱ ምድር እግዚአብሔር ለአባቶቻችን ወደ ማለላት ተስፋይቱ ምድር በዚህ በኩል እንሄዳለን ብሎ ሲያስብ ቆይ
አለ እግዚአብሔር። ያ ዳውን ሳውዝ እና ዝም ብለው ይሄዱ። ለምን መሰላችሁ? ይኸውና አንብበው። ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር አየውቀቱ እግዚአብሔር ህዝቡ ሰልፉን ባየ ጊዜ የሚለው ህዝቡ ጦርነት ባየ ጊዜ ማለት ነው። ህዝቡ ጦርነት ሲገጥመው ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም ለካ እግዚአብሔር ዋና ሐሳቡ ህዝቡ ነው። ማጠሩ መርዘሙ ሳይሆን ህዝቡ ነው። ገንዘቡ ህዝቡ ነው። እግዚአብሔር ጦርነት ባየ ጊዜ እንዳይጸጽተው ወደ ግብፅ እንዳይመለስ ብሏልና። ይሄ እኮ እግዚአብሔር ዕውቀት ነው። እቻጭሯ መንገድ ለወደፊት ትሆን ነበር። ጦርነት ተምሮ ታጥቆ ተደራጅቶ ትሆን ነበር። ለአሁን አትሆነውም። ለካ እግዚአብሔር የሚያውቀው አለ፣ እነሱም የማያውቁት እግዚአብሔር የሚያውቀው አለ። እግዚአብሔር ህዝቡ ባሪያ ከሚሆን በረጅሙ ቢመራው የሚወድ አምላክ አይሆንም አለ። ለምን? አጭር ቢመስልም ህዝቡን ስለሚያጠፋ የሚያውቀው ዕውቀት ስላለ። ወንድሞቼና እህቶቼ እግዚአብሔር አዋቂ ነው። እግዚአብሔር እኛም ማናውቀውን ያውቃል። ስልት ጠፍቶበት ሳይሆን መንገድ ጠፍቶበት ሳይሆን ህይወታችንን ሊሰራ ሲፈልግ እግዚአብሔር በረጅሙ ይመራል። ምን ስለሆነ? እግዚአብሔር አዋቂ ስለሆነ። ቃል ኪዳን ጠባቂ አምላክ፣ ሁሉን በዝርዝር የሚያውቅ አምላክ ከተመለሱ ይጠፋሉ። የሚያጠፋን ሲሆን እግዚአብሔር አንዳንዴ በረጅሙ ይመራል። ስለሆነስ ምን እናርግ? በቃ በእግዚአብሔር ዕውቀት ላይ እንደገፍ። ምንድነው ዋስትና? የእግዚአብሔር ሲመራኝ እርሱ ሁሉን ያውቃል። እኛ ከዕውቀት ከፍለን እናውቃል። ወገኖቼ እስራኤል ለጦርነት ዝግጁ አልነበረም። እስራኤል ለአጭሩ መንገድ ዝግጁ አልነበረም። እስራኤል ገና አልተሰራም ነበር። ባጭሩ ቢገባ ሳይሰራ ነው የሚገባው። ሊስን ማይ ፍሬንድ፣ ባጭሩ ቢገባ ሳይሰራ ነው የሚገባው። እንዲህ ስንት ነገር ይቀርበት ነበር። ተመስገን ስለ ምድረ በዳው፣ ስለ ረጅሙ መንገድ። በኤርትራ ባህር በኩል መራቸው አይደል የሚለው። በኤርትራ ባህር በኩል ሲሄድ ምን አረገ እግዚአብሔር? ፍጹም አረገለት እግዚአብሔር። መሻገር ብቻ ሳይሆን የጠላታቸውን መንገድ ዘጋው እግዚአብሔር። እንዳይመለሱ ብቻ ሳይሆን ጠላት እንዳይከተላቸው፣ ጠላትም እንዳይሻገር እነርሱም። እንዴት አዋቂ አምላክ ነው እግዚአብሔር! ባህሩ የተከፈለው በረጅሙ ስለሄዱ ነው። እግዚአብሔር ተራራ ጋር የደረሱት በረጅሙ ስለሄዱ ነው። ስንቱ ልዘርዝርላችሁ። እግዚአብሔር ጋር ፊት ለፊት የተገናኙት በረጅሙ ስለሄዱ ነው። ሕገ እግዚአብሔርን የተቀበሉት በረጅሙ ስለሄዱ ነው። የቤተ መቅደሱን ዲቴል አሰራር ያገኙት በረጅሙ ስለሄዱ ነው። ጦርነት ተምሮ ጠንክሮ የገባው በረጅሙ ስለሄደ ነው። ቤቢስ ሆነው ነበር የሚገቡት። አይሆንም ነበር፣ ለእስራኤል አይሆንም ነበር። ባጭሩ ሄዳችሁ ሕፃናት ከምትሆኑና ከምትጠፉ በረጅሙ ሄዳችሁ የበሰለ ሰው ቢያረጋችሁ ይሻላችኋል። ባጭሩ ሄዶ ወደ ኋላ ከመመለስ ባሪያ ከመሆን ባጭሩ ሄዶ ባሪያ የሆኑ ሰዎች እኮ አሉ። ባጭር መንገድ ሄዶ ባሪያ የሆኑ ሰዎች አሉ። ባጭር መንገድ ሄዶ የጠፉ ሰዎች አሉ። በረጅሙ ሄደው የበሰሉ ሰዎች አሉ። የበሰለ ሰው በእግዚአብሔር ይመራ። ምንድነው ዋስትናዬ? አዋቂ ነው እግዚአብሔር። እግዚአብሔር አዋቂ ነው። ምክንያት አለው እግዚአብሔር። መዳናችንን ፍጹም ሲያደርገው ነው እግዚአብሔር። ሊያበስለን ሲፈልግ ነው እግዚአብሔር። እናየውን ስለሚያይ የተቅበዘበዛችሁ፣ ግራ የተጋባችሁ፣ የተሰላቻችሁ፣ መጠበቅ የተሰላቻችሁ፣ ጎዳናው የረዘመባችሁ አምሂር ዛሬ ለእናንተ መልእክት ለመንገር። በቃ ዝም ብላችሁ እመኑት፣ ዝም ብላችሁ ተከተሉ፣ ዝም ብላችሁ እጆቻችሁን ስጡት፣ ዝም ብላችሁ ተከተሉ።